ቴዲ አፍሮ ከአቡጊዳ እስከ ኢቶሪካ። ቴዲ አፍሮ ከአቡጊዳ እስከ ኢቶሪካ ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። ቀዳማዊ ኃይለ ሥላሴ። ይህ ንግግር የተወሰደው ተወዳጁ ድምፃዊ ቴዲ አፍሮ ስድስተኛ አልበሙን ሰሞኑን ለአድማጩ ሲያቀርብ ከተጫወታቸው ዘፈኖች መካከል አንዱ በሆነው ጀንበር ዜማ ላይ የገባ የቀዳማዊ አጼ ኃይለ ሥላሴ ድምጽ ነው። የአፍሪካ አባት ለሚባሉት አጼ ኃይለ ሥላሴ ቴዲ ተገቢውን ክብር ሲሰጥ ይህ የመጀመሪያው አይደለም። ቀደም ባለው አቡጊዳ አልበሙ ጀምሮ ግርማዊነቶ የሚል የክብር ካባ ያጎናጸፈበትን ዜማ አቀንቅኗል። ቴዲ አፍሮ ከላይ ያቀረበውን የንጉሠ ነገሥት አጼ ኃይለ ሥላሴን መልእክት ጀንበር ላይ ያለ ምክንያት እንዳላስገባው መገመት ቀላል ነው። ንጉሠ ነገሥቱ በጓዳ ሳይሆን በዓለም አደባባይ ቀርበው ሁሉም ሰው እኩል መብት እንዳለውና የአንድ ትልቅ ቤተሰብ ተወላጅ እንደሆነ ከመመስከራቸውም በላይ አቅማቸው በፈቀደው ልክም ቃላቸውን ተግባራዊ ለማድረግ ጥረዋል። ግርማዊነታቸው ያሉት በእኩልነትና በወንድማማችነት እንኖር ነው። ቴዲም ሌላ ያለው ነገር የለም። ቴዲ አፍሮ በኦፊሻል የፌስቡክ ገጹ ላይ ከሳምንት በፊት አክብሮት ሰላምታይን በማስቀደም ቀጣዩ ኢቶሪካ የተሰኘው አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 በቴዲ አፍሮ ኦፊሻል ዩቲዩብ ድህረ ገጽ ከቀኑ በ8 ሰዓት ወደ እናንተ እንደሚደርስ በአክብሮት እገልጻለሁ ሲል ቴዎድሮስ ካሳሁን ተናግሮ ነበር። ይህን ተከትሎ ኢቶሪካ በሁለት ሳምንት በኦፊሻላዊ የቴዲ አፍሮ ዩቲዩብ መተግበሪያ ብቻ ከ120 ሚሊዮን በላይ እይታ በማግኘት በመላው አፍሪካ የመጀመሪያና ታሪካዊ አልበም በመሆኑ ክብረ ወሰን ሰብሯል። ይህ ስታቲስቲክስ በስፖቲፋይ በአይቲዩን ህገወጥ በሆኑ መልኩ በራሳቸው ፕላትፎርሞች በመጫን በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በኤክስ፣ ትዊተር ወዘተ የተሰራጩትን የማያካትት ሲሆን የዕለቱም በየዕለቱ ከ1 ሚሊዮን በላይ አድማጮች ዘፈኖቹን እየሰሙ ይገኛል። ቴዲ አፍሮ ሁሌም አልበም ሊያወጣ ነው ሲባል ሽር ጉዱ ይጧጧፋል። በአንድ በኩል የቴዲ አድናቂዎች በጉጉት እየጠበቁት እንደሆነ ሲናገሩ ያለፈው ስርዓት ናፋቂ አድርገው የሚሰሉትም ተቾቹ ደግሞ የተቃውሞ ድምጻቸውን ያሰማሉ። የዘንድሮ አልበሙ ልዩ የሚያደርገው ግን ዓላማዊ ሰዎች ብቻ ሳይሆኑ ሃይማኖተኞች ነን የሚሉ ሰባኪያን ሳይቀሩ በዘፈኑ ላይ ዘመቻ መጀመራቸው ነው። አንዳንዶች ሙዚቃው እንዳይታይ ፈጣሪያቸውን ጭምር ሲማጸኑ፣ ሌሎች መንግስትን ጉልበት እንዲጠቀም ሲወተውቱም ተሰምተዋል። ቴዲ ግን እምነትና እውነት ይዟልና እጅ አልሰጠም፣ አልተሸነፈም። ቴዲ የበለጠ ለፍቅር ሰላምና እውነት የቆመ መሆኑን አሻራውን አኑራል። የኢቶሪካ ጥሪና ኢትዮጵያዊነት ዋጋ። የቴዲ አፍሮ አዲሱ አልበም ኢቶሪካ ለአድማጭ ከደረሰ ቀናት ቢቆጠርም ስራው ከሙዚቃዊ ይዘቱ በላይ የፈጠረው ማህበራዊ ንቅናቄ ግን አሁንም እንደቀጠለ ነው። ይህ አልበም በዜማ በግጥም የታጀበ የጥበብ ስራ ብቻ ሳይሆን እንደ ሀገር የቆምንበት የታሪክ መስቀለኛ መንገድ የፈተሸና የቁስላችንን ስር የነካ የታሪክ ማህደር ሆኖ ብቅ ብሏል። ሆኖም ግን ይህ ጥበባዊ ስራ ከተለቀቀ በኋላ እየተከሰቱ ያሉት ሁኔታዎች በተለይም በአርቲስቱ የቅርብ ሰዎች ላይ እየተካሄደ ያለው ማዋከብና እስር እንዲሁም በንብረቶች ስቱዲዮ ላይ የደረሰው ጥቃት በአርቲስቱ የመናገርና የመፍጠር ሰብአዊ መብት ላይ የተቃጣ ግልጽ ጥቃት መሆኑን ያሳያሉ ይላሉ አድናቂዎቹ። ቴዲ በሙዚቃው የመንግስት አንዳንድ ፖለቲካዊ አካሄዶችን በመተቸቱ ብቻ የሚደርስበት ይህ እንግልት በሀገራችን ያለውን የሀሳብ ነጻነት አደጋ ላይ የሚጥል ነው። ቴዲ አፍሮ ግን አስቀድሞ እንደነገረን ስለ ኢትዮጵያዊ የሚመጣውን ማንኛውንም መስዋዕትነት ለመቀበል ዝግጁ ነው። አድናቂዎቹ ዋናውን የቴዲ መልእክት መዘንጋትም የለብንም ይላሉ አድናቂው አራያ ጌታቸው በፌስቡክ ገጹ ላይ። ቴዲ ከጀርባው የቆመ ምንም አይነት የፖለቲካ ቡድን እንደሌለው በተደጋጋሚ ተናግሯል። በደጋፊዎቹ ፍቅርና በሀገር ፍቅር ብቻ የሚመራ አርቲስት ነው። ራሱን ለዚህ ሁሉ ወከባና ስጋት አሳልፎ የሰጠው ለግል ጥቅሙ ሳይሆን በኢትዮጵያዊነት አስተሳሰብ ላይ የተቃጣውን ስልታዊ ጥቃት፣ መገፋትና መገለል ዝም ብሎ ማየት ስላልቻለ ነው። የቴዲ ኢትዮጵያ የሁላችንም ናት። እሱን የምንወደው ድምጹ ስላማረን ብቻ ሳይሆን ለሀገሩ ያለው ጽኑ ስሜት ከኛ ውስጣዊ ስሜት ጋር ስለሚስተጋባ ነው ባዮች ናቸው። እንደሚታወቀው ኢትዮጵያዊነት የትውልድ አደራ እንጂ በዘመን ለዋጮች የሚቀየር ካባ አይደለም። አርቲስቱ ጥሪ ያቀረበው በጎሳ ላይ የተመሰረተው የፖለቲካ ስርዓት በኢትዮጵያዊነት ላይ ያሳደረ ያለውን ጭቆና በጋራ እንድንከላከልና የጋራ ማንነታችንን እንዳይዳከም ነው። ቴዲ ሁሌም እንደሚሰብከው መፍትሄው ጥላቻ ሳይሆን ፍቅር፣ በቀል ሳይሆን ይቅርታ፣ መከፋፈል ሳይሆን ህብረት ነው። የቴዲን መልእክት በማጋራት የሀገራቸውን ሰላም በመመኘት የኢትዮጵያዊነትን አደራ እንጠብቅ ይላል አድናቂው አርአያ። የኢትዮጵያ ሙዚቃ
ሰንጠረዥ መሪ በኢትዮጵያ ሙዚቃ ታሪክ ታይቶ በማይታወቅ መልኩ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን ተከትሎ ሳምንቱ የሙዚቃ ሰንጠረዥ በበላይነት መርቷል። ከሚያዝያ 9 እስከ ሚያዝያ 16 ቀን 2018 ዓ.ም ባለው ጊዜ ውስጥ ብቻ በየኔ ቫይብ ይፋዊ የሙዚቃ ደረጃ መሰረት በሳምንቱ ከፍተኛ እይታ ካገኙ 10 ሙዚቃዎቹ ሰንጠረዡን የቴዲ አፍሮ ኢቶሪካ አልበሙ ስራዎቹ ተጠቃሽ ነው። በተለይ ዳስጣል አንሳው የተሰኘው ስራው በአንድ ሳምንት ውስጥ ብቻ ከ11 ሚሊዮን በላይ አዳዲስ ተመልካቾችን በማግኘት ቀዳሚነቱን የያዘ ሲሆን አጠቃላይ የእይታ መጠኑ ወደ 21.6 ሚሊዮን አሳድጓል። ይህ አሃዝ በሀገሪቱ የዲጂታል የሙዚቃ ስርጭት ታሪክ ውስጥ አዲስ ክብረ ወሰን መሆኑን ተመልክቷል። በቴዲ አፍሮ ስራዎች በተጠለቀለቀ በዚህ ሰንጠረዥ ውስጥ ብቸኛው ተፎካካሪ ሆነው የቀረቡት ገላና ጋሮምሳና ዮሳን ጌታሁን በጋራ የተጫወቱት ጋልሜ ሴና የተሰኘ አዲስ ኦሮምኛ ሙዚቃ ሲሆን በሳምንቱ 2.4 ሚሊዮን እይታዎችን በማግኘት 10ኛ ደረጃ ላይ ተቀምጧል። የሙዚቃ ባለሙያዎቹ እንደሚሉት የቴዲ አፍሮ ስራዎች እንዲህ ባለው ፍጥነት በሚሊዮኖች መታየታቸው የአርቲስቱን የቆየ ተወዳጅነት ከማሳየቱም በላይ የኢትዮጵያ የዩቲዩብ ተጠቃሚዎች ቁጥር በከፍተኛ ሁኔታ ማደጉን ማሳያ ነው። ደረጃው የተሰላው ከሰው ንክኪ ነፃ በሆነ አውቶማቲክ ሲስተም መሆኑን ተአማኒነቱን ከፍም ያደርገዋል። የሳምንቱን ምርጥ 10 የሙዚቃ ደረጃዎች ዝርዝርን ስናይ ዳስጣል አንሳው የቴዲ አፍሮ ሙዚቃ ከ21.3 ሚሊዮን እይታ በላይ ሲያገኝ ስምነን ጉራጌ ቴዲ አፍሮ አሁንም በ14.2 ሚሊዮን እይታን አግኝቷል። ሺ ቢባል ወደ 90ዎቹ 6.5 በላይ ሚሊዮን እይታን ሲያገኝ ጀምበር በድጋሚ 4.9 ሚሊዮን እይታን አግኝቷል። ዝጸዳል ቴዲ አፍሮ አሁንም በድጋሚ 4.7 በላይ ሚሊዮን እይታ ሲያገኝ መሬማ 4.5 ሚሊዮን በላይን እይታ አግኝቷል። እንዲሁም መርከብ ቴዲ አፍሮ አሁንም 4.2 ሚሊዮን እይታን ሲያገኝ ጽዮን ሙሽራዬ ከ4 ሚሊዮን በላይ እይታን አግኝቷል። ብልጭታ 3.8 ሚሊዮን እይታን ሲያገኝ ጋልሜ ሴና ገላና ጋሮምሳና ዮሳን ጌታነህ ያወጡት 2.4 ሚሊዮን እይታን አግኝቷል። ቴዲ አፍሮ በዓለም የምርጥ 20ዎቹ ዝርዝር ውስጥ ስሙን በወርቅ ቀለም ጽፏል። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ9 ዓመታት ቆይታ በኋላ 18 ሙዚቃ ያካተተ ኢቶሪካ የተሰኘ 6ኛ አልበሙ ማውጣቱ ይታወሳል። ከዚህ ካወጣበት ቅጽበት ጀምሮ ከፌስቡክ እስከ ቲክቶክ ከዩቲዩብ እስከ ኤክስ ትዊተር ዋነኛ መነጋገሪያ ርዕስም ሆኗል። በሀገራችን የኪነ ጥበብ ስኬቶችን በዝርዝር መዝግቦ ይፋ የሚያደርግ ተቋም ባይኖርም በግል ጥረት ጎግልን በመጠቀም በተደረገ ፍተሻ ቴዲ አፍሮ የሚከተሉትን ታሪካዊ ስኬቶች አስመዝግቧል። የአፍሪካ አዲስ ሪካርዶች ቴዲ አፍሮ በአንድ የአፍሪካዊ ድምፃዊ ታሪክ ውስጥ በ24 ሰዓታት ውስጥ ከፍተኛ ተመልካች በማግኘት ቀደም ሲል የነበረው የ22 ሚሊዮን እይታ ሪካርድን በመስበር በድምሩ 32.1 ሚሊዮን እይታዎችን አግኝቷል። የመጀመሪያው አፍሪካዊም ሆኗል። የሰብስክራይበሩ እድገትም የድምፃዊ ዩቲዩብ ቻናል በአንድ ቀን ውስጥ ብቻ ግማሽ ሚሊዮን የሚጠጉ አዳዲስ ተከታዮችን በማፍራት 1.84 ሚሊዮንን ደርሷል። ይህ በአጭር ጊዜ ውስጥ የተመዘገበ ከፍተኛ እድገት በአፍሪካ ታይቶ የማይታወቅ 2 ሚሊዮን ሊገባ ችሏል። ዳስጣልና ዓለም አቀፍ ተጽዕኖ በአልበሙ ውስጥ የሚገኘው ዳስጣል የተሰኘው ሙዚቃ ብቻውን ከ4 ሚሊዮን በላይ እይታዎችን በማግኘት በዩቲዩብ ታሪክ በ24 ሰዓታት ውስጥ ከፍተኛ ትኩረት ከሳቡ ጥቂት ቪዲዮዎች ተርታ ተሰልፏል። ከምርጥ 20ዎቹ ተርታ የዓለምን የ24 ሰዓት የሪከርድ ዝርዝር ስንመለከት ለምሳሌ የቢቲኤስ 113 ሚሊዮን ቴዲ አፍሮ በ27.1 ሚሊዮን እይታው በዓለም ደረጃ በ24 ሰዓታት ውስጥ ከፍተኛ እይታ ካገኙ ምርጥ 20 አርቲስቶች አንዱ ለመሆንም በቅቷል። ይህም አልበሙን ከእንግሊዘኛ ቋንቋ ውጪ ተሰርተው እንዲህ ያለ ከፍተኛ እይታ ካገኙ ጥቂት የሙዚቃ ስራዎች ቀዳሚ ያደርገዋል። ለአድማጭ ያበቃው አዲስ ስራው ኢቶሪካ አልበም በብዙ ሀገራዊ የዩቲዩብ ሙዚቃ ትሬዲንግ ዩቲዩብ ሚውዚክ ትሬዲንግ ቁጥር 1 በመሆን መሪነቱን አሁን እንደያዘ ነው። ይህ ለኛ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ የሙዚቃ ኢንዱስትሪም ትልቅ ክብርም ኩራትም ነው። የቴዲ ሙዚቃ ድንበር ተሻግሮ የብዙዎችን ልብ መግዛቱ የጥበብን ኃይልና የኢትዮጵያዊነትን ከፍታ የሚያሳይ ነው። የሀገር ፍቅርንና የባህል ስብጥርን በዜማው አዋህዶ ዓለምን በማነቃነቅ ላይ ይገኛል። ሙዚቃ ቋንቋ የለውም። ነገር ግን የቴዲ ስራዎች እውነተኛ የሰው ልጅ ስሜት የሚናገሩ በመሆናቸው ነው እንዲህ በዓለም አቀፍ ደረጃ በታላቅ ተቀባይነት እየተደመጡ ያሉት። ከኢቶሪካ አልበም መውጣት ጀምሮ የቴዲ አድናቂዎች ለአልበሙ ያላቸው አድናቆት ለመግለጽ ቃላት አጥተው ሲታዩ
ሲያሳዩ ራሳቸውን የቴዲ ተቃዋሚ አድርገው ከነበሩ ሰዎች ውስጥ አንዳንዶች ሙዚቃን ከሰሙ በኋላ ስለ ቴዲ ያላቸው አቋም ለመመርመር ሲገደዱ ታይተዋል። ከነዚህም የሙዚቃ አድማጮች መካከል አንዱ የሆነው ነጋሳ ደሳለኝ በፌስቡክ ገጹ ላይ ይህንን ብሏል። በነገራችን ላይ ቴዲን ከሚተቹት አንዱ ነበርኩ። የኢትዮጵያ ሙዚቃ ከዜማ አንጻር አንድ እርከን ከፍ ማድረግ ነበረበት ብዬ፣ አሁን ግን ቴዲን በሚገባው መንገድ ሳይሆን በእርሱ መንገድ ፈለኩት፣ አገኘሁት። የሀገራችን ድምፃውያን በሁለት መንገድ ሙዚቃን ይሰራሉ። መጀመሪያ ግጥም ከዛም ዜማ፣ መጀመሪያ ዜማ ከዛም ግጥም። ለኔ በገባኝ ግጥም ሲቀድም ዜማው ለግጥሙ እንዲስማማ ተደርጎ ይሰራል። ከባዱ መንገድ ደግሞ ይሄ ነው። ቴዲ ባለቅኔ ነው። ቅኔውን ኩልል አድርጎ ለማሰማት ዜማውን ቀላል ማድረግ የግድ ነው። እናም አደረገው። ግን ደግሞ እንደ መሪማ ከባድ ግጥምና ውስብስብ ዜማ ቅንብርም አለው። አረበኛ ሮክና ሃውስ ሚክስ የሚመስል ግን ሁሉም በቦታው በሚያምርና በማይጎረብጥ መልኩ ተሳክቶ እናም ህይወትን ቴዲን በራሱ በመጣበት ዘመኑን በገለጸበት መንገድ ተግባብቶ መስማት ይቀድማል እላለሁ ይላል። ኢትዮሪካ ለህዝብ ጆሮ ከደረሰ ሳምንት ቢቆጠርም ሳምንታቶች ቢቆጠሩም በብዙ ተጠበቀ፣ ተደመጠ፣ አስደሰተ፣ አናደደ፣ ተተነተነ፣ ብቻ በጥቅሉ አነጋጋሪነቱ እስከ ዛሬዋ ዕለት ድረስ እንደቀጠለ ነው የምትለው ደግሞ ደራሲ መዓዛ ወርቁ እየመራን ባለው የዲጂታል ማህበራዊ መንግስት የአንድን አጀንዳ እድሜ ከ2 እና 3 ቀን አይዘልም። ከፍተኛ የአድማጭ ቁጥር ከማግኘት አየር ላይ እስከ ማነታረክ እንዲህ መቆየት ክብረ ወሰኑ ነውና ይቆጠርለት። የአሁኑ ቴዲ አፍሮ ስራ ስኬት የቀደመውን የቴዲ አፍሮ አልበም ግዝፈትና ትኩረት በብዙ ያስከነዳል ብላለች በፌስቡክ ገጿ ላይ። አንዳንዴ አንተ ወደ ፖለቲካው ባትሄድም ፖለቲካ ወደ አንተ ይመጣል የሚለው ደግሞ ሰለሞን አረዳ ነው። ቴዲ የገጠመው እንደዚህ አይነት ፈተና ይመስለኛል። አርቲስቱ ኮርኳሪ አገራዊና ታሪካዊ ጉዳዮችን በማንሳት የሚታወቅ ነው። በዚህም የተነሳ ቴዲ አልበም ሊያወጣ ሲባል ደግሞ ምን ብሎ ይሆን ብሎ የሚጠብቀው ብዙ ነው። ከግጥሞቹ መሃል ስንኝ መዞ ለገበያ የሚያቀርበው ብዙ ነው። ሰደበኝና ሞገሰኝ የሚለው እልፍ ነው። ስለዚህ ቴዲ በሚጓተቱት የፖለቲካ ኃይሎች መካከል የሚቆምና የከያኒነት ነፃነቱን የሚያጣ አሳዛኝ አርቲስት ነው። እሱ ባይፈልግም የግራና የቀኝ ፖለቲካው ደጃፉ ይቆማል። በዙሪያው የሚሽከረከረው የፖለቲካ ፍላጎትና ትርፍ ፈላጊነት ስለሚበዛ ወዳጅና ጠላት መለየት ያቅታል። የቴዲ ዝምታም ትክክል ነው። ከአፉ የሚወጣውን ቃል ለመሰነጣጠቅ የሚጠብቁ ብዙ ናቸው ይላል። የቴዲ ሙሉ አልበም ላይ አስተያየት ከሰጡ አድናቂዎቹ ሌላ የአንዳንድ ዘፈኖቹ ግጥሞችና ቃላትን በመተንተን የተጠመዱ አድማጮች ነበሩ። ዳንኤል ጌታቸው አንዱ ሲሆን ከኢትዮሪካ አልበም ጥቂት የቃላት ትርጉሞች በሚል ርዕስ የሚከተለውን አጋርቷል። የዘፈኑ ርዕስ የማረግ ጥግ፣ አብሯ ኖሬ መሳይ ሱላማጢስ የውበት ዳርቻ እንደ አንድ አድርጎ ፈጠረሽ እስካይኖርሽ አቻ። ሱላማጢስ በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ላይ የምትገኝ ወጣት ሴት ስም፣ የሰላም ሴት የሚል ትርጉም ያላት የሙሽራ የንጉስ ሰለሞን የፍቅረኛ ቆንጆ ትሁትና ታማኝ ሴት። የዘፈኑ ርዕስ ዝጸዳል ከወንዙ ዳር ከአባይ ጎን የተገኘች ጦጳዞን ቶጳዚዮም በኢትዮጵያ የሚገኝ አረንጓዴ ቀለም ያለው የሚያብረቀርቅ የሚያበራ ለአልባሳት ጌጥና ለነገስታት ዘውድ የሚያገለግል የከበረ ዕንቁ። የዘፈኑ ርዕስ ጀንበር። ሃሎቴ ልቤ ትርታ አመላክቺኝ ሀቅ ያለው ቦታ፣ ሃሎቴ መኖሬ ወይም ህልውናዬ፣ ሃለወ ኑረ ወይም አለ ከሚለው ግስ የመጣ። የዘፈኑ ርዕስ ጽዮን ምሹራዬ። የካባዋ ሙካሽ ቀዩ ጥበባብ ሲያምርባት። ሙካሽ በሀበሻ የባህል ልብሶች ካባ ቀሚስ ላይ በወርቅ ወይም በክብር ክር የሚሰራ ጥበባዊ የጥልፍ ስራ ወይም ማስዋቢያ ነው። የዘፈኑ ርዕስ መሬማ። እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን ይኸው ማንነቴን። አፍሌታ አፋር ውስጥ ለውሃ መያዣነት የሚጠቀሙበት ከፍየል ቆዳ የሚሰራ የዘፈኑ ርዕስ ሳም ነው። እመምነቴ እማማ። እመምነት የመነኮሳት እናት የገዳም መሪ መንፈሳዊ እናት አስተዳዳሪ። የዘፈኑ ርዕስ በመስኮቱ። ልክ እንደ ጸባርቅ የአይኖችሽ ውጋገን አንድ አድርጎ ዘለቀው ክረምትና በጋን። ጸባርቅ ማንጸባረቅ መታየት መገለጥ። በኢትዮሪካ ቲንታጎ ወይም ፒንታጎ ያሻገርከን ቅኔ የወላይተኛ ዜማ ግጥምና ቅኔ ላይ ትንታኔ የሰራው የብሔሩ ተወላጅ ቦጋለ ታጁ አስጌድ እንደሾ ወይም አስገኘው ከብላቴናው ጋር በኢትዮሪካ ሀገር አንድን ጥሪ አልበም ትረካ 7 ላይ ፒንታጎ ያለ በግልና በጋራ እየተቀባበሉ አዚመዋል ሲል ይጀምራል። ፒንታጎ ማለት ቀጥሎ ባለው መልኩ ከተጻፈ 2 ትርጉም ይኖረዋል። go is a matter ፒንታጎና ፒንታጎ መካከል ሰፊ ልዩነት አለ። ፒንታጎ ማለት ያሻገርከን ወይም ያሻገረን እሱ ነው ማለት ሲሆን ፒንታጎ ደግሞ እሱ ያሻግር ይበልህ ማለት ሲሆን በአረፍተ ነገሩ ሲገለጽ ሊትራሊ እሱ ካልፈቀደ ማሻገር አትችልም ማለት ነው። አሁን ጥያቄው እሱ ማን ነው የሚለው ነው።
ለኔ እንደገባኝ እሱ ተብሎ የተጠቀሰው ፈጣሪ እንደሆነ እርግጠኛ መሆን ይቻላል። ግጥሙ፣ ዜማውና መልእክቱ ለመላው ለሰው ልጅ ክብር፣ መብትና ፍትህ የተነገረ የተጠየቀ ጥያቄ እንጂ በማንም ግለሰብና ቡድን ላይ ያነጣጠረ አይደለም ይላል። በኢትዮሪካ አልበም የተሳተፉ ባለሙያዎች በወጣቱ ጋዜጠኛ ታምሩ አለሙ ደግሞ ከምድረ አሜሪካ በአልበሙ ዙሪያ የተሳተፉ ባለሙያዎችን አስተዋውቋል። በኢትዮሪካ አልበም የተሳተፉ ባለሙያዎች ቴዲ አፍሮ የ18ቱ ሙዚቃዎች ግጥምና ዜማ ደራሲ ከመሆኑ በተጨማሪ ያዘውን ባይደለም በሚለው ዘፈኑ ላይ በአቀናባሪነት አግሷል። ጽዮን ሙሽራዬ በተሰኘው ሙዚቃ 23 ባለሙያዎች ተሳትፈውበታል። ይህም በአልበሙ ውስጥ ከሚገኙ ሙዚቃዎች መካከል ብዙ ሰው ያሳተፈው ሙዚቃ አድርጎታል። በኢትዮጵያ የሙዚቃ ታሪክ ትልቅ ስም ዝና ያላቸው ባለሙያዎች በዚህ አልበም አሻራቸውን አሳርፈዋል። አንጋፋው የሊድ ጊታር ተጫዋች ሰላም ስዩም ዝጸዳልና ተወዳጅ በተሰኙ ስራዎች ላይ ተጫውቷል። እውቁ የሳክስፎን ተጫዋች ያሬድ ተፈራ ደግሞ በ8 ሙዚቃዎች ላይ ድንቅ ጥበቡን አሳይቷል። አበጋዝ ክብረ ወርቅ በ2 ሙዚቃ ላይ በድምጽ ግጂ በማስተሪንግ አስተዋጽኦ አድርጓል። ክብረት ዘኪዎስ በድምጽ ቀረጻ ተሳትፏል። ጽዮን ሙሽራዬ በአቡጊዳ ባንድ የተቀናበረ ሲሆን ቀሪዎቹ 17 ስራዎች በ6 ባለሙያዎች ቅንብር፣ ሚክሲንግ፣ ኪቦርድ፣ ማስተሪንግ ተሰርቶላቸዋል። ወጣቱ በረከት ተስፋዝጌ 8 ሙዚቃዎችን ሰርቷል። ታየኝ፣ መሬማ፣ ስምምነት፣ ዝጸዳል፣ በመስኮቱ ብልጭታ፣ ሳምነው፣ የማዕረግ ጥግ የእሱ ውጤት ናቸው። በተጨማሪ ሊድ ጊታር ተጫውቷል። የዳስ ጣልቲን ታጎና ኢትዮሪካ አቀናባሪ እንዲሁም የመሬማ፣ ታየኝ፣ ስምምነት፣ በመስኮቱ ተወዳጅና የማዕረግ ጥግ ማስተሪንግ ቀማሚ ደግሞ ማሩ አለማየሁ ነው። አቤል ጳውሎስ ያዞን ባይደለምና ተወዳጅ ሃይፐር ዜማ፣ መርከብና ሰማራሴ፣ በፍቃዱ ግርማ ጀንበር እንዲሁም ሮቤል ዳኜ ሺቢባል ዜማዎቹን አቀናብረው ሚክስ አድርገው ለአልበሙ ስኬታማነት ጉልህ ሚና ተጫውተዋል። ታመነ መኮንን ክራር፣ ቻላቸው አረጋና ወንድሜነ ክፍሌ ማሲንቆ እንዲሁም ጣሰው ወንድምና ኤርሚያስ ናደው ዋሽንት በመጫወት የሀገራችንን ባህላዊ ሙዚቃ መሳሪያ ከዘመናዊነት ጋር አቀናጅተው ለአልበሙ ተጨማሪ ጣዕም አበርክተዋል። 6 የውጭ ሀገር ዜጎችም ተሳትፈዋል። ጄምስ ክሮሞዌል እና ኮይሲ ክሮሞዌል ትራምፔት፣ ስቲቭ ብራድሊ እና ፎስተር ሞቲ ትራምፖን፣ ግሬን ጃንግ ሳክስፎን፣ ዴስቲኒ ፒታንኮ አልት ሳክስፎን ተጫውተዋል። ድምጽ አስገኘው አሽኮ አስጌድ እንደሾ በቲንታጎ ዘፈን በግጥምና በፊውቸሪንግም ተሳትፏል። ግባቱ ያልተጠበቀ ክስተት ሆኖ ተደምጧል። የወሎ እናቶች ምርቃት ወይም ጸሎት፣ የፀሐይ ደመቀችና የኢትዮጵያ ትቅደም ዜማዎች እንዲሁም የአጼ ኃይለ ሥላሴ ንግግር በጀንበር ሙዚቃ በድምጽ ግባት ገብተዋል። ድምጻውያኑ ሚኪያስ ቸርነት፣ ልዑል ሲሳይ፣ አዲስ ጉርሜሳ፣ ምኞት ኃይሉ ወይም ዲጄ ዊሽ፣ አለማየሁ ደሊልና በኃይሉ ዳንኤል አጃቢ ተቀባዮች ሆነው አልበሙን አድምቀዋል። በአጠቃላይ 50 የሚጠጉ ባለሙያዎች በኢትዮሪካ አልበም ተሳትፈዋል። ለስኬታማነቱ የራሳቸውን አሻራም አሳርፈዋል። ለሁሉም ምስጋና ይገባቸዋልም ብሏል አርቲስቱ። የሙያ ጓደኞቹ ምስክርነት፣ ቴዲ አፍሮ በሙዚቃ አድናቂዎቹ ብቻ ሳይሆን በሙያ ጓደኞቹ አድናቆትን የተላበሱ አስተያየቶችን አስተናግዷል። ከሙዚቃ አልበሙ መውጣት ጀምሮ በተከታታይ ስለ ቴዲ አድናቆት ስትገልጽ የታየችው ቬሮኒካ ዳነ ማየት የምፈልገው ኮንሰርት የቴዲ አፍሮ ነው በማለት ለሙዚቃ ስራዎቹ ያላትን አድናቆትም ተናግራለች። ያሬድ ነጉርና፣ ልዑል ሲሳይ፣ ብስራት ራፌል፣ አስጌ፣ ሳሚዳንና አብርሃም ወልዴ፣ ዮሴፍ ገብሬ፣ ዳዊት ጽጌ፣ ሄኖክ ጥበቡ፣ ራሄል ጌቱ፣ ዳኜ ዋለ፣ ሸዋንዳኝ ኃይሉ፣ አህመድ ተሾሜ፣ ዲምቢና አዲስ ለገሰ፣ መሳይ ተፈራ፣ ናቲማን ከብዙ አርቲስቶች መካከል በጣም በጥቂቶቹ ናቸው። ይህ ዘገባ ይህንን ዶክመንተሪ ወሰድነው ከቁም ነገር መጽሔት ነው።